شهر رمضان الذي أنزل فيه القرآن. بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى. اللهم صل وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች በተከታታይነት ወደ እናንተ እየቀረበ ያለው መጃሊስ ረመዳን የተሰኘው ፕሮግራማችን ነው። ኢንሻአላህ ተዓላ ከመሻይኾች ጋራ ቆንጆ የሆነ ቆይታ እንደሚኖረን ባለሙሉ ተስፋ ነን። ፕሮግራማችን 1 2 3 እያለ እንግዲህ እዚህ ደርሷል ማለት ነው። ኢንሻአላህ ተዓላ እያወራን እየዳሰስን የነበረው ደግሞ ስለ ረመዳን ትሩፋቶች፣ የረመዳንም ፈድሎች፣ ረመዳን ይዟቸው የመጣውን ኸይር ስፍር ቁጥር የሌላቸውን ኸይሮች እየዳሰስንና ኢንሻአላህ ተዓላ እያየን ነበር ያለነውና አሁንም የረመዳን ኸይሮች አያልቁም፣ ብዙ ናቸው። 1 2 3 እያልን ለናሙና ያክል አንኳር አንኳሮቹን እያየንና እየዳሰስን ነው ያለነው። ሼኽና ሼኽ መሐመድ ዘኪ አህለን ወሰህለን ወመርሐበን ቢኩም። ወደ እናንተ ነው ለምመጣው። ከረመዳን አላህ ሱብሓነሁ ወተዓላ ካመጣልን ፈድሎች መካከል እንግዲህ በየቀኑ ከሚገኙ ትሩፋቶች መካከል ሊላሂ ወተቃዑን ሚነ ናሪ ፊ ኩሊ ሌይላ። መርሐባ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አማ ባዕድ ስለ ረመዳን ትሩፋት ነው እያወራን ያለ ነው። ለመዘርዘርም የማይመች ነገር ነው ከመብዛቱ የተነሳ ከመብዛቱ አንፃር እያለ ነው። ረመዳን መጨረሻ ቀን ላይ ምህረት እንደሚደረግ አንስተን ነበር። አሁን ደግሞ እንደገና መጨረሻ ብቻ ነው ወይ في كل ليلة የሚለቀቁ የለም ወይ የሚል ደግሞ ሐዲስ ጠቅሰሃል። አዎ في كل ليلة من رمضان مغفرة የሚያገኛሉ في كل يوم في كل ساعة ሁላ ሊሆን ይችላል። ደግሞ እንደገና በዛው አስባቡል መግፊራዎች በተገኙ ቁጥር መግፊራዎቹ ከእሳት ነፃ መውጣቱ እየመጣ ይሄዳል። ሲጀመር ጀሃነም የተዘጋበት አንዱ ምክንያት ራሱ ይሄው ነው። ወደዛ የሚሄዱ ሰዎች ስለሚቀሉ ነው ማለት ነው። ለምን ይሄን ሆነ ስንል አላህ Subhanahu Wa Ta'ala ለረመዳን በጣም ትልቅ ቦታ ነው የሰጠው። በጣም ከፍ ያለ ቦታ ነው የሰጠው። ረመዳን ራሱ ሲያስተዋውቅ ከዛ ብንጀምር አላህ Subhanahu Wa Ta'ala ረመዳን ሲያስተዋውቅ ራሱ ረመዳን ምንድነው? ረመዳን ከቋንቋ አንፃር ምን እንደሆነ ከሸሪዓ አንፃር ምን እንደሆነ ሼኽ ዩሱፍ አብራርተውልናል። ግን ረመዳን ከሚገለጽበት ባህሪ ቁርአን ደግሞ በአንድ ባህሪ ገልጾታል። ቁርአንን ረመዳንን ሲያስተዋውቅ ማለት ነው ምን ይላል? شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان ይላል። شهر رمضان አለ የረመዳን ወር ምንድነው? የረመዳን ወር ረመዳን ማለት ምን ማለት ነው? ረመዳን ማለትማ ያ الذي شهر رمضان الذي أنزل فيه القرآن يا قرآن يوردበት ነው። ለምሳሌ አንድ ሰው አህመድ እንደዚህ አድርጎ እንደዚህ መጥቶ እንደዚህ አድርጎ ብሎ ሲያወራ አህመድ ማን ነው ብትል ያዛለታ አብረን ምሳ ይበላ ነው ወይ አብረን የተጫወት ነው አይነት ብለህ የምታስተዋውቅበት ነገር አለ አይደል? ያ الذي ብለህ ማለት ነው። አላህ ረመዳንን ሲያስተዋውቀው ነው شهر رمضان الذي أنزل فيه القرآن ረመዳን ያ ረመዳን ቁርአን የወረደበት ወር ያ ረመዳን እሱ ነው። ስለ ረመዳንና ቁርአን አላቀው ምናምን እሱ እንዳለ ሆኖ ማለት ነው። እሱ እንዳለ ሆኖ ረመዳንን አላህ Subhanahu Wa Ta'ala በቁርአን የገለጸው ቁርአን ውስጡ ያ የወረደው ያ ወር ነው ረመዳን ማለት ብለላህ Subhanahu Wa Ta'ala ይሄ ለረመዳን የተለየ ቦታ እየሰጠው ነው። ይሄ ቁርአን ነው። በተመሳሳይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም እንደነገሩን በሐዲስ አልቁድሲ ሐዲስ አልቁድሲ ማለት አላህ Subhanahu Wa Ta'ala ራሱ የተናገረውን ነገር ረሱል ሰለላሁ ዐለይሂ ወሰለም ቃል አላሁ ተዓላ ብለው የሚነግሩን ነው።
ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አቡ ሁረይራ የዘገቡት ሐዲስ ሰሒህ ውስጥ ያለ ሐዲስ ነውና ሐዲስ አልቁድሲ ላይ ኩሉ ዐመል ኢብኒ አደም ለሁ ኢላ ሲያመ ፈኢነሁ ሊ ወአና አጅዚ ቢሂ። አደም ልጅ የሚሰራው ስራ ሁሉ ለሱ ነው፣ ረመዳን ብቻ ሲቀር እሱ ግን የኔ ነው፣ ለኔ ነው የሚሆነው። አላህ ሱብሓነሁ ወተዓላ ረመዳን ወዴት አስጠጋው? ወደ ራሱ አስጠጋ፣ ከሌላው ስራ ለየት ባለ መልኩ ማለት ነው። ይሄ ለረመዳን ትልቅ ቦታ መስጠት ነው። ግን ዑለማዎቹ እዚህ ሐዲስ ላይ እንደ ባህላቸው እንግዲህ ጥግ ሳያደርሱት አይቀሩም። የአደም ልጅ የሚሰራው ስራ ሁሉ ለሱ ነው፣ ረመዳን ሲቀር እሱ የኔ ነው ማለት ምን ማለት ነው? ጀዛውን የምሰጠው እኔ ነኝ ማለት ምን ማለት ነው? ብለው ጥያቄ ያነሳሉ ዑለማዎቹ። የሰው ልጅ የሚሰራው ስራ ሁሉ የሱ ነው፣ የአላህ አይደለም። ለአላህ የሚሆነው ረመዳን ብቻ ነው ሲባል ሌላው ስራ የሚሰራው ለአላህ ተብሎ አይደለም፣ ረመዳን ብቻ ነው ለአላህ ተብሎ የሚሰራው ማለት ነው ወይ? እንደዛ ከሆነ ለአላህ ተብሎ ያልተሰራው ስራ ሁላ ባጢል ነው አይደል? በዚህ ብንተረጉሙ ይሄ ትርጉም ልክ አይደለም። እና ምን ማለት ነው? አይ ጀዛውን የሚከፍለው አላህ ነው ረመዳንን ለማለትም ከሆነ ሌላውን ስራ ማን ነው የሚከፍለው? ሌላውንም ስራ የሚከፍለው አላህ ሱብሓነሁ ወተዓላ ነው። ረመዳንም እሱ ነው የሚከፍለው። እና ምን ማለት ነው? አንዳንዶቹ ደግሞ ሌላ ነገር ማለት ፈለጉ ነው። ምን አሉ? ማንኛውም የአደም ልጅ የሚሰራው ስራ እዚህ ዱንያ ላይ የሚጠቀምበታል። ለምሳሌ ሶላት ቢሰግድ እንቅስቃሴ ነው፣ ከእንቅስቃሴው ራሱ የሚያገኘው ዱንያዊ ጥቅም አለ። ዘካ ቢሰጥ ሀብቱ ይራባለታል፣ ነማ ነው ይፋፋለታል፣ ያድግበታል። ረመዳን ሲሆን ግን እሱ የኔ ብቻ ነው ማለት ነው አሉ። ይህንንም አልተቀበሉም። ደግሞ አይ ረመዳን ጥቅም የለውም እንደ ዱንያዊ ላይ እሳቸው እንደውም ሼክ አብዱልፈታህ የፖለቲካ ጾም አለ፣ ለጤና የሚጾም ጾም አለ፣ ለምን ነግረውናል አይደል? ስለዚህ ያም አልሆነም። ምን ማለት ነው ታዲያ? እንደዛ ከሆነ ሌላ አራተኛ ሐሳብ ደግሞ ያመጡት አይ ማንኛውም ዒባዳ ሰዎች ከአላህ ውጭ ላለው አካል ሰርተውታል። ስጁድ ለምሳሌ ለሰነም አድርገዋል፣ ሌላ ነዝር ለሰነም አድርገዋል፣ እንደዚህ ማለት ነው። ጾምን ግን የተጾመው ለአላህ ብቻ ነው እስከዛሬ ድረስ ማለት ነው ብሎ የተናገሩ አሉ። ይሄም አይሆንም አሉ። ለምን? ሳቢዎች የሚባሉት ለከዋክብት ይጾሙ ነበርና ይሄም ልክ አይደለም። ምን ማለት ነው? ሐዲሱ ላይ መጨረሻ ወሳኙን ነገር ላይ እንመጣበታለን መጨረሻ ላይ ማለት ነው። ግን ሐዲሱ እንደዚህ ግራ አጋብቷል። ይሄ ግራ የሚያጋቡ ሐዲሶች ወይንም ደግሞ ቁርአን አያ ከጀርባቸው የተሸከሙት ፋይዳና ነገሮች በጣም በርካቶችና በጣም የሚያስደነግጡ ነገሮች ናቸውና እና ምን ማለት ነው ታዲያ? ይሄ ሁሉ አልሆነም አይደል? ኢብኑ ዑየይና ምን አሉ? ሁሉም የሰው ልጅ የሚሰራው ዒባዳ የውመል ቂያማ ሰውየው ዕዳ ካለበት ዕዳ ከፋይ ነው። በዛ ምሳሌ ሰው አምቶ ከሆነ ሰው መጥቶ ከሆነ ሰው ጎርቶ ከሆነ ዕዳ ይከፍላል አለበት። ያ ዕዳ የሚከፈለው ግን ከጾም ውጭ ባለው ነው የሚል ሐሳብ አመጡ። ግን ሐዲስ አልሙቃሳት ላይ ደግሞ ቁርጡቢ እንደሚሉት ይሄም ልክ አይደለም። ለምን? ሰውየው ሰው ተሳርቦ ሰው ተማቶ ከዚህኛው ከሶላቱ ከዚህኛው ከሰደቃው ከዚህኛው ከጾሙ ይወሰድበታል የሚል አለ። እሱም ልክ አይደለም። ግን ኢብኑ ዑየይና ሐሳብ ነው። ይሄኛውም አልሆነም። እንግዲህ ሐሳብ ምንድን ነው ቢባል ሁሉንም የሰው ልጅ የሚሰራው ዒባዳ ሪያ ሊገባበት ይችላል። ይሄኛው ጠንከር ያለ ሐሳብ ነው። ጾም ብቻ ሲቀር ለምን? እሱ ለኔ ብቻ የሚሰራ ነው። ሰው ለኔ ብቻ የሚሰራ ነው። ምክንያቱም ተደብቆ መብላት ይችላል አይደል? ሰውየው ተደብቆ መጠጣት ይችላል። ቤቱ ነው የሚውለውና ማንም አያየው። ስለዚህ ኢኽላስ ላይ ጥርጣሬ የማይገባበት ጾም ነው። እሱ የኔ ነው ማለቱ ከዛ አንፃር ነው አሉ። ወይ ሌላ ሐሳብ የመጨረሻ እናርገውና ደግሞ
ጀዛኡን የሚያውቀው እኔ ነኝ ማለት ነው የተፈለገው وانا اجزي به الله سبحانه وتعالى فانه لي وانا اجزي به ጾም የኔ ነው እኔ ነኝ ጀዛኡን የምከፍለው ማለቱ ጀዛኡን የማውቀው እኔ ብቻ ነኝ ይሄን ያህል ተብሎ እንደ ሶላት እንደዛ አይቀመጥም ሐሰናን የሰራ ሰው እንጃ بالحسنات فله عشر امثالها ነው አይደል በሐዲስ እንደመጣው الى 700 ضعف الى اضعاف እስከ 700 ተብሏል ወይ መነሻ 10 ነው ወለና መድረሻ 700 እንደዚህ ተብሏል حتى ቁርአን ውስጥም ስለ 700 እንደሚያገኝ በሌላ ስራ በሰደቃ ቁርአን ተናግሯል አይደል ምንድነው የሚለው مثل الذين ينفقون اموالهم في سبيل الله كمثل حبة انبتت 7 سنابل في كل سنبلة 100 حبة والله ضعيف لمن يشاء ስለዚህ በአላህ መንገድ የሚለግሱ ሰዎች ምሳሌያቸው ከመሰለ ሐባ አንዳንድት የስንዴ ፍሬ አንበተ 7 ሰናቢላ 7 ዘለላዎችን እንዳበቀለችና እያንዳንዱ ዘለላ ላይ 100 ፍሬ አለ ከአንድ ፍሬ ስንት ሊገኛው ማለት ነው 700 ፍሬ አንድ ኩንታል ዘርቶ ከሆነ 700 ኩንታል ሊያጭድ ማለት ነው እንደዛ ነው ሌላ ሐሰና የጾም ከሆነሳ አይ በዛ ይገመትም በቃ ይሄንን ቃል የገባው ደግሞ ከሪም ሲሆን ቸር ሲሆን ገኒይ ሲሆን ረብ العالمين ነው አይደል እኔ ቸር ሆንኩ ጌታ እኔ ምንም የማይጎለኝ ጌታ እኔ ምንም የማያቅተኝ ጌታ በቃ የሱን ጉዳይ ለኔ ተውልኝ የጾምን ጉዳይ ለኔ ተውልኝ እንዴት መስጠት እንዳለብኝ እኔ ነኝ የማውቀው فانا اجزي به على الله سبحانه وتعالى ማለት ነው የጾምን ጀዛ አላህ ኢኽፋ አድርጎታል ደብቆታል ግልጽ ነው አይደል ከእኔ ነኝ ይሄን ጉዳይ ለኔ ተውልኝ ካለ ከሱ ምን ይጠበቃል እንጠብቀው ነገር ከሪም ምን ነው የሚጠበቀው ከገኒይ ከከሪም ከቃዲር የሚጠበቀው ነገር በጣም ትልቅ ነገር ነው ይሄማ የኔ ጉዳይ የኔ ነው ይሄ እኔ በጣም የምፈልገው ነገር ነው ይሄን ለኔ ተውልኝ ካለ ትልቅ ነገር ነው ማለት ነው ሐቂቃ ኢኽፋ የሚባለው ነገር ላይ ሆኖ እንደዚህ አይነት ነገሮችን በመደበቅ ላይ ወሳኝ የሆኑ ነገሮች ነው የሚደበቁት ብዙ ጊዜ ለምሳሌ አሁን እንመጣበታለን በሌላ ፕሮግራም ለይለተል ቀድር መቼ እንደሆነ አይታወቅም አሽር አዋኺር ላይ ነው ቢባል እንኳን ሰውየው ቀኑ አልታወቀም አሽር አዋኺርም ሙሉ እንዲቆም ነው ተፈልጎ ነው ይላል ለምን አጅሩ ትልቅ ስለሆነ ጁምዓ ቀን ሰዓት አልኢጃባ አለ የዱዓ ተባለ ጁምዓ ቀን ሰዓት አልኢጃባ አለ ስንት ሰዓት ላይ ነው ጠዋት ነው ብዙ ኺላፍ አለ ለምን ተደበቀ ጁምዓ ሙሉ ቀን የዱዓ ቀን መሆን አለበት عشر الأواخر مولو عبادة ساعات مهون اللبت الله سبحانه وتعالى يدبقوا لحكمة ነው حتى ለምሳሌ እንደው እንደ ህይወትም እንኳን ብንወስደው የኛ እድሜ መቼ እንደምንሞት አናውቅም لماذا ለምን ማሳወቅ እኮ ይቻል ነበር አላህ Subhanahu Wa Ta'ala ቢያሳውቀን በመልእክትም በሆነ ነገር ልናውቅ እንችል ነበር ግን እንዳታውቅ አድርጓል ለምን ምን ተፈልጎ ይሄ የተደበቀ ነገር አላህ Subhanahu Wa Ta'ala ከጀርባ ብዙ ነገር ብዙ ጥቅም እንደያዘ መደበቁ ለኛ ኸይር ስለሆነ ነው አሁንም ወደ ረመዳን ሰዋብ ስንመጣ አላህ Subhanahu Wa Ta'ala እኔ ነኝ የምሰጠው ለኔ ተውልኝ ስንት አይ ስንት አትጠይቁኝ በቃ وانا اجزي به እና ጾምና ሶብር ተመሳሳይ ናቸው ይላሉ حتى انما يوفى الصابرون اجرهم بغير حساب የሚለው አያ የተሻበት ጾም ነው ያሉ ለማዎች አሉ ስለዚህ አላህ Subhanahu Wa Ta'ala ይሄን ሲደብቅ ይሄን ሲነግረን በዚህ መልኩ እንድንነሳሳና እንድንጠነክር ነው ለተቃላይ ረመዳን የያዘው ነገር በጣም ብዙ ነገር ነው ከመዘርዘር ይልቅ ሳይዘረዘር ሲነገር ራሱ የሚገባ ይመስላል ማለት ነው ሰዓት ይሰጥ መዝጋቢታ ጀዛኡ ሊላሂ ወተቃ من النار في كل ليله የሚለው ይሄ ሁላ ነገር አላህ Subhanahu Wa Ta'ala በዚህ መልኩ እኔ ነኝ መመነደው እኔ ነኝ የምሰጠው ለኔ ተውልኝ ጾምን ሲል አላህ Subhanahu Wa Ta'ala አንደኛው ከሚሰጠን ነገር መካከል እና ዋናው ደግሞ በየቀኑ من النار ማለት ነው خلاص مرحبا بارك الله فيكم جزاكم الله خيرا فينا ودنا የተከበራችሁ የዳዋ ተከታታዮች ፕሮግራማችን መጃሊስ ረመዳን የፋናት ዳዋ الفضائية ነው ፕሮግራማችን አላለቀም ሰዓት ስለገደበን ረፍት ወተን እስከምንመለስ ድረስ ሳትርቁ ጠብቁን ወሰላሙ አለይኩም ወራህመቱላሂ ወበረካቱ شهر رمضان
شهر رمضان الذي أنزل فيه القرآن. ودنا يتكبراتو يا دعوات اللي تكتاتايوች ከረፍቱ በኋላ ተመልሰን መጥተናል። ፕሮግራማችን መጃሊስ ረመዳን ነው። እያወራን ያለነው ደግሞ ከረፍቱ በፊት ከሼክ መሐመድ ዘኪ ጋር በረመዳን ሌሎች ላይ በየቀኑ አላሁ ሱብሓነሁ ወተዓላ ከእሳት ነፃ የሚላቸው ሰዎች እንዳሉ እያየን ነበረ። እዛ ላይ ነው ያለነውና ሼክ አብዱል ፈታህ አህለን ወሰህለን ወመርሐበን ቢኩም። አህለን ቢስሚላሂ ረህማን ረሂም። እንግዲህ አሁን ሼኻችን ሼክ መሐመድ ዘኪ አላህ ሱብሓነሁ ወተዓላ በርካታ ሰዎችን በዚች በረመዳን ሌሊት በየሌሊቱ ማለት ነው ነፃ የሚላቸው ሰዎች እንዳሉ ሐዲሶችን ጠቃቅሰው እንደዛ ምክር የሰጡበት ያስታወሱበት ሁኔታ ነው ያለው። ሁላችንም በሰማነው መሰረት طبعا አሁን እዚህ ላይ ብዙ የሚጨምረው ነገር ባይኖርም አላህ Subhanahu Wa Ta'ala በየሌሊቱ እንዲህ ያደርጋል ወይም እንደዚህ ሰዎችን ይመራል ይቀበላል ስንል ያው ዝም ብሎ እንዳልሆነ ማንኛውም ሰው ማወቅ ይኖርበታል የሚል መልእክት ነው ያለኝ ከራሴ ጀምሮ ሁላችንም ማለት ነው። ሰበቡን ያሟላ በሚፈልገው አላህ በሚፈልገው መንገድ ነብዩ ሰለላሁ ዐለይሂ ወሰለም ባስቀመጡት መንገድ አደቡን ጠብቆ መጀመሪያ አካባቢ ላይ እንደዚሁ ስለ ረመዳን ፈዳኢል ስንመለከት صوم العوام صوم الخواص وكذا خواص الخواص የተባለ ሼክ ዩሱፍ የጠቀሱን ነገር ነበር። በዛ መንገድ በቃ አላህ Subhanahu Wa Ta'ala በሚፈልገው ወይም ሸሪዓው በሚያዘውና በተቀመጠው መንገድ አደቡን ጠብቆ የጾመ መግፊራ ሊያስገኙት የሚችሉ ዱዓዎችን ጉዳዮችን ያሟላ ሰው ነውና የሚያገኘው ዝም ተብሎ በነፃም እንዳልሆነ ማንኛውም ሰው ማወቅ ይኖርበታልና አላህ Subhanahu Wa Ta'ala እሳትን እና ጀነትን ከፈጠረ በኋላ ሁለታቸው እንደተጨቃጨቁ የሚጠቁም ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አለ። قالت النار في الجبارون والمتكبرون ሁለታቸው ተሐጃ ጀነው النارና እኔ ውስጥ አምባገነኖች ኩራተኞች የኔ ናቸው በሚል ክርክር ነገር ፈጠረች። በርግጥ የሁለታቸው ምርጫ የተለያየ ነበር። ባይሆን ግን ሰዎችን ለመውሰድ ከሚል ነው። ጀነት ደግሞ فيا ضعفاء الناس ደካማ ሰዎች ሰው የሚንቃቸው አላህን የሚፈሩ ሰው ከዲን አንፃር ሊሆን ይችላል እኛን አልተከተሉንም እኛን አልመሰሉንም ከኛ ጋር አልሄዱም በሚል ሊሆን ይችላል የሚንቃቸው እንጂ የሰውነት ድክመትና ከዛም ላይሆን ይችላል። طبعا በዚህ ጉዳይ ሲጨቃጨቁ አላህ Subhanahu Wa Ta'ala ሁለቱንም ጠርቶ እሳትን ምን አላት? መጀመሪያ ጀነትን ያ ጀነ አንተ ረህመቲ አርሐሙ ቢኪ ምን አሻ አንቺ ለኔ እዝነቴ ነሽ አላህ ያዝናል። እንግዲህ አንቺ በአንድ በኩል እዝነቴ ነሽ ላንቺ ሰውን ባንቺ የፈለኩትን ሰው አዝነለታለሁ። እሳትን ደግሞ ምን አለ? አንተ عذابي اعذب بك من اشاء አንቺ ቅጣቴ ነሽ አላት እሳትን የፈለኩትን ሰው ባንቺ ቀጣለሁ ካለ በኋላ ወሊኪለይኩማ علي ملؤها ለሁለታችሁም ግን ቃልም ገባላችሁ እኔ ላይ እናንተን መሙላት በቂያችሁን መስጠት አለ አይዟችሁ አላችሁ። በማዕና አላህ በርካታ እሳት የሚያስገባቸው ሰዎች አሉ በርካታ ጀነት የሚያስገባቸው ሰዎች አሉ። እሳት የኔ ናቸው ብላ የተከራከረቻቸው የፈለገቻቸው ሰዎች ከነሱ አላህ አድርጎ እሳት እንዳያስገባን ሌላ ነብዩ ሰለላሁ ዐለይሂ ወሰለም የሰጡት ጥቆማ አለ ሐዲስ قال عليه الصلاة والسلام من تعوذ من النار في اليوم 7 مرات تقول النار اللهم أعذه مني بكن 7 ጊዜ ከእሳት በአላህ የተጠበቀ ሰው እሳት ያ ረብ ይሄንን ቀደም እንግዲህ የኔ ነው ብለው ሲጨቃጨው ነው አይደል? አሁን ግን በየቀኑ 7 ጊዜ ከእሳት የተጠበቀን ሰው ያ ረቢ ይሄንን ሰው ከኔ ጠብቀው ፈርቶኛል ትላለች አንተን ለምኖሃል ትላለች። ይሄን ያመጣውት ከዚህ ከዑተቃ ጋር ያያዥ ምንድነው በየሌሊቱ አላህ ይቅር የሚላቸው ሰዎች ካሉ እኛም ይቅር ከሚባሉ ከእሳት ነፃ ከሚባሉ ሰዎች ሆነን ለመገኘት ከምናደርጋቸው ዱዓ መካከል اللهم اجرنا من النار اللهم اجرنا من النار ያን 7 ጊዜ ጧት ማታ ከአዝካር ሱብሃን ማስገባት ሰበብ ከማሟላት
ቦታ ላይ መገኘት ይኖርብናል የሚለውን ጥቆማ ለመስጠት ነው ዱዓችን ላይችንንም ጠበቅ እንድናደርግ اللهم اجعلني من اهل الجنه اللهم اجعلني من اهل الجنه ያን ደግሞ ጀነት ማድخله في የምትልበት ሁኔታ ስላለ እንዲህ አይነት ዱዓዎችም ይብዙ ከዱዓን ባሻገር ተግባራችንም የጀነት ናቸው የሚያስብልና የእሳት አይደሉም የሚያስብል አይነት ሰዎችን ስራ በመስራት መጠቀም ይኖርብናል እንጂ ዝም ብለን خلاص በቃ ለሊቱ እንዲ ነው እናም በሚል በተሃውን በመሳነፍ እንዳናሳልፍ ለማለት ያክል ነው ጀዛከላሁ ኸይር ባረከላሁ ፊኩም ሼኽና ሼኽ አብዱል ፈታህ አላህ ይحفظكم አላህ ይጠብቃችሁ ሼኻችን መልካም የሆኑ ሐሳቦችና ቆንጆ የሆኑ ነገሮችን አንስታችኋል አላህ Subhanahu Wa Ta'ala እንግዲህ እኛንም ወይንም ደግሞ ተመልካቾቻችንንም አላህ Subhanahu Wa Ta'ala በየለይሉ عتق من النار ከሚላቸው ሰዎች አላህ ያድርገን ፕሮግራማችን መጃሊስ ረመዳን في قناة الدعوة الفضائية ነው ፕሮግራማችን ሰዓት ስለገደበን እዚህ ላይ የምናቆም ይሆናል በቀጣይ ፕሮግራም እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ شهر رمضان الذي أنزل فيه القرآن